ነበረ ተበላሽ እንደገና ሌላ ትዳር ውስጥ ገባ። ትክክል ነው፣ እውነት ነው። ብቅላ ልበል አንተ? አዎ ብቅላ ነኝ። ከእናት ጋር ተገናኝተህ ታውቃለህ? አመት ከምናምን ይሆናል። ከዚህ ስትወጣ እስኪ ደውለህ ጠይቃት። መንፈሱ እናንተን ብቻ ሳይሆን እሷንም ራሱ አስሯታል። ሀዊን ታውቃታለህ? እናቴ ናት። ስራ እየሰራ ነው፣ ግን ከስርህ እዳ ውስጥ ነው ያለው። እውነት ነው። ብሎኬት ምናምን ጋር የተገናኘ ትክክል ነው። ለሱ እስኪ ማይክ አንተም ብሎኬት ላይ ያያሉ። ከተማውን ለቀህ ለመደበቅ ትፈልጋለህ። እውነት ነው። ይሄ ሰው የብዙ ህዝብ አባት ሲሆን ያያሉ። አሜን። ቤተሰቦቻችሁን ጠላት እየገደለ አልቋል። ከኔ በላይ ሁሉም ሞተዋል፣ እኔ ብቻ ነው። አባት ሞቷል። አብዲ የሚወጣበት ቀን ደርሷል። በይ የሚወጣበት ቀን ደርሷል። ድገምልኝ። የሚወጣበት ቀን ደርሷል። ዛሬ የማን ቀን ነው? የኔ ቀን። ያንቺ ቀን ነው? የኔ ቀን። እርግጠኛ ነሽ? በእርግጠኝነት። ድንበሯ? አዎ ድንበሯ ስምሽ ነው? አዎ። ትልቁ ክርክርሽ ለልጆችሽ ነው። አዎ። ብዙ ነገር ይሞክራሉ ልጆችሽ፣ ነገር ግን ፌል ያደርግባቸዋል፣ ይበላሽባቸዋል። እውነት ነው፣ እውነት ነው። ምስጢሩ ምን እንደሆነ አልገባቸውም። እውነት ነው። አሁን የሚጸልየው ለብሩክ ነው። በ7 ዓመቱ ነው ጌታን ያገኘው። በ7 ዓመቱ። ማን ነው ስሙ? ብሩክ። የተማረበት ወረቀት ላይ ሳይሆን በሌላ ስራ እየሰራ ነው። እኔ 2 ነገር ነው የሚወደው በጣም። ሌሎች ወደ ቤታችሁ ከመጣው ድንገት እንድትጋብዙኝ ነው። ቁርጥና እርጎ ወዳሉ። አሁን ብሩክ ምንድን ነው እየሰራ ያለው? አሁን እርጎ። ፍርሃት ውስጥ ነው ያለው። በጣም እየተጨነከ ነው። በጣም ጤንነት ብቻ አይደለም፣ ንግድ ስራ ሁሉ ተበላሽቶብሃል። ምንም የለም። ዛሬ የምትነሳበት ቀን ነው። አሜን። የመጀመሪያው የሞት አዋጅ ይገለበጣል። አሜን። ሁለተኛው ከእጅ የተበተነ ነገር ተመልሶ ይመጣል። አሜን። ይዛል አለኝ ጌታ። አሜን። ኢየሱስ እሱ ብቻ አይደለም፣ ይሄንን ቃል ለጉባኤ አውጃል። አሜን። እዚህ ጉባኤ መካከል ይሄንን ቃል የሚያምን ሰው ካለ በዚህ ቃል የተበተነ ነገር ይሰበሰባል። በዚህ ቃል የተቆረጠ ነገር ይቀጥላል። በዚህ ቃል የቆመ ነገር ይቀጥላል። ይሄንን የምትመለከቱትን ሰው ጠላት አልጋ ላይ ለመጣል ከ15 ቀን በኋላ ደግሞ ወደ መቃብር ሊከተው ፕሮግራም ጨርሶ ባለበት ሰዓት የናዝረቱ ኢየሱስ ወደዚህ ስፍራ መራው። አሜን። ጌታ እንደዚህ አለኝ፣ ባንተ ስም የተዘጋጀውን መቃብር ዘግቻለሁ። አሜን። ኢየሱስ አሜን። ትሻገራለህ ሳይሆን አሁን ተሻግረሃል። አሜን። ጉባኤ ከኔ ጋር ተሻግረሃል በሉት። ከቤተሰብ የመጣውን መርገም ዛሬ ሰብራለሁ። አሜን። እናቴ በሕይወት አለች። እኔ መጀመሪያ ልጅ ከቤተሰቦቼ 10 ነው ወለደችን። ሁላችን ተበታትነን በየቦታ። ትዳር ነበረ ተበላሽ። እንደገና ሌላ ትዳር ውስጥ ገባ። ትክክል ነው፣ እውነት ነው። ብቅላ ልበል አንተ? አዎ ብቅላ ነኝ። ለዚህ ሰው የመነሳት ቀን ነው ዛሬ። አሜን። የመነሳት ቀን ነው ያለው። አሜን። ከእናት ጋር ተገናኝተህ ታውቃለህ? ምን ያህል ጊዜ ይሆናል? በቅርብ ጊዜ አመት ከምናምን ይሆናል። ከዚህ ስትወጣ እስኪ ደውለህ ጠይቃት። መንፈሱ እናንተን ብቻ ሳይሆን እሷንም ራሱ አስሯታል። እግሮቿን አስሮ ቤት ሊያስቀምጣት ጉልበቷ እግሯ ተይዟ ያለውና ከሷም ላይ ከናንተም ላይ ይህንን ኔትወርክ ዛሬ ሰብራለሁ። አሜን። ሀዊን ታውቃታለህ? እናቴ ናት። ትልቅ ዮርዳኖስ ከፊት ለፊት አለ። እሱን ከፍለ የምትሻገርበትን አሜን መጎናጸፊያ ያሰጣሉ። አሜን። መጎናጸፊያው የእግዚአብሔር ቃል ነው። አሜን። አንተ የቆምክ ሰው ልጸልይ ላንተ። ና እስኪ ና አንተን እስኪ አንድ የሚያመሳስል ነገር አለ አይቻለሁ። ና እዚህ ጋር ና። ትተዋወቃላችሁ? አዎ አብሮን 3 ሰው ነው እኛ የመጣ። ዛሬ የእናንተ ቀን ነው። አሜን። ዛሬ የድሬዎች ቀን ነው። አሜን። አንተም ከድሬዳዋ። አዎ። ስራ እየሰራ ነው፣ ግን ከስርህ እዳ ውስጥ ነው ያለው። እውነት ነው፣ እውነት ነው።
ብሎኬት ምናምን ጋር የተገናኘ ትክክል ነው። ለሱ እስኪ ማይክ አንተም ብሎኬት ላይ ያያሉ። ብሎኬት ነበረኝ የለም አሁን ምንም የለም። ሆቴልም ነበረኝ ስጋ ቤት ነበረኝ እንዳለ ወድሞ ምንም የለም ጠፍቷል። ምንም የለም። በር ዘግቼ ነው ተንጅ ወደ እሱ ተመለስ። ዕዳ ውስጥ ነው ያለው። እኔም ዕዳ ውስጥ ነው አለ። ከተማውን ለቀህ ለመደበቅ ትፈልጋለህ። እውነት ነው። ይሄ ሰው የብዙ ህዝብ አባት ሲሆን ያለው አሜን። ለዚህ ሰው እግዚአብሔር አምላክ ጠላት መቋቋም የማይችለውን ምንጭ ሲከፍታ ያለው አሜን። ቤተሰቦቻችሁን ጠላት እየገደለ አልቋል። ከኔ በላይ ሁሉም ሞተዋል። እኔ ብቻ ነው እኔና ከኔ በታች የቀረው። ሰይጣን እየገደላቸው ጨርሰዋል። ታርጌት ውስጥ ነው ያለው ይሄንን ሰው ለመግደል። እግዚአብሔር አምላክ እንደዚህ አለኝ፣ ባንተ ላይ የተደረገውን ኢላማ አክሽፌያለሁ። አሜን። በጠላት ኢላማ ውስጥ አትገባም አለ። አሜን። ትሻገራለህ። አሜን። በጣም እየፈራህ ነው። መሻገር አልችልም አቅቶኛል ብለህ ቁጭ ብለሃል። ጌታ ግን እንደዚህ አለ፣ አሻግርሃለሁ። አሜን። አሻግርሃለሁ። አሜን። ስራ የተያዘባችሁ፣ ፋይናንስ የተያዘባችሁ፣ ሰላም የተያዘባችሁ ሰዎች በጌታ በኢየሱስ ስም አውጃለሁ። ከዚህ ሰዓት ጀምሮ ነገራችሁ መጥቶ እጃችሁ ውስጥ ይግባ። ተረከቡ፣ ተቆጣጠሩ። የናንተ ይሆን። ማንም ከእጃችሁ እንዳይወስድ ጸልያለሁ። የተበላሸ ነገር ተመልሶ እንዲስተካከል ጸልያለሁ። ጉባኤ ከኔ ጋር አትተው፣ ታሸንፋለህ በሉ። ብዙ አገልጋይም ቃል አወጣታል። አንተ የብዙ ሰዎች አባት ነው ብለዋል። ግን እኔ እዛ ቦታ አይደለም። ስለወደድኩ ስላከበርኩ አሜን አሻግርሃለሁ። አሜን። የምትሻገሩበት ጊዜ ደርሷል። አሜን። ፋሚሊ ከርስ ገና ስትነሱ በስራችሁ በሆነ ነገር ሰርታችሁ ልትነሱ ስትሉ ተምራችሁ ውጤት ላይ ልትደርሱ ስትሉ አንሸራቶ የሚጥል የቤተሰብ መርገም በጌታ በኢየሱስ ክርስቶስ ስም ከጫማችሁ በታች ይሁን። ክፉ ቃል የተረገጠ ይሁን። የሰነፎች ንግግር የተረገጠ ይሁን። አታሸንፍም አትችልም የሚል ንግግር የተረገጠ ይሁን። ማሸነፍ ትችላለህ። ማሸነፍ ትችላላችሁ። ማሸነፍ እንችላለን። ከቤተሰብ እየመጣ የሚያሰናክል የሚሰብር አንገት የሚያስደፋ ወገቡ ይወጋ። አሜን። አንገቱ ይቆረጥ። አሜን። አባት ሞቷል። አብዲ ከኋላ የሚመጣውን መንፈስ ቆረጥኩት። አሜን። ናይ ኖ ያው አንቺ ነሽ። ሻርብ ብሉ ሻርብ ናይ ያንቺም ተመሳሳይ ከዛ ያለ እኑ ያንቺ ነው። አሜን። ከዚህ በኋላ አንድ ቦታ ላይ አትቀመጥም። በእውነት እልሃለሁ ከቀን ወደ ቀን ከጊዜ ወደ ጊዜ ከክብር ወደ ክብር ከኃይል ወደ ኃይል ትወጣለህ፣ ትገባለህ፣ ትታያለህ፣ ትገለጣለህ። ገና ከቤቷ ስትነሳ አምና ፎክራ ነው የመጣችው። አው በደንብ ይሆናል ብላ ነው የመጣችው። እግዚአብሔር በቃሉ ዘፍጥረት ምዕራፍ 1 ቁጥር 3 ላይ ይሁን አለ፣ ሆነ። እግዚአብሔርም ብርሃን ይሁን አለ፣ ብርሃንም። አሜን። እዛም እዝም ያንቺም የልጆችሽም ነገር ተይዟል አይደል? አዎ ተይዟል። እውነት ነው። አሁን ቁልፍ ያለው አሜን። በዚህ ቁልፍ እንከፍታለን። አሜን። የቁልፉ ስም የዳዊት መክፈቻ ይባላል። አሜን። እስኪ ከኔ ጋር የዳዊት መክፈቻ በሉት። የዳዊት መክፈቻ። ልጆችሽ እንዳያድጉ ነገርሽ በሙሉ በአንድ ቦታ እንዲሆን ከዓመታት በፊት የተደረገውን ድግም ታፈርሳል። አሜን። ድግምቱ ወደ ደጋሚዎች ይሆናል። አሜን። መተቱ ወደ መተተኞች ይሆናል። አሜን። በእናንተና በስማችሁ ላይ የተቀመጠ ድንጋይ ይንከባለላል። አሜን። ጠላት የሰራውን ኬላ ሰብራል። አሜን። ወደፊትም ወደ ኋላም እንዳትይ ጠላት ያቆመውን ድንጋይ እነቅላለሁ። አሜን። መጽሐፍ ቅዱስ እንደዚህ ይላል፣ እስከ ታላቁ ወንዝ እስከ ኤፍራጥስ ድረስ ድንበራችሁ ይሆናል። አሜን። አሬ ጉባኤ ከኔ ጋር ካመነ አሜን ይበል። ይላችሁ እስከ ሰፈር ወንዝ አይደለም፣ እስከ ታላቁ ወንዝ እስከ ኤፍራጥስ ድረስ ድንበራችሁ ይሆናል። የሆነ ሰርክል ሰርቶ ከዚህ በላይ አትሄድም ያለ ጠላት ይስማ። በቀኝ ያለውን እነቅላለሁ፣
በግራ ያለውንም እነቅላለሁ። ከፊት ያለውን ኬላ ሰብራለሁ። ወደፊትም እሄዳለሁ። ሰሜኑም የኔ ነው፣ ደቡቡም የኔ ነው፣ ምስራቅም የኔ ነው፣ ምዕራቡም የኔ ነው። እስከ ታላቁ ወንዝ እስከ ኤፍራጥስ ድረስ ድንበራችሁ ይሆናል። የሚወጣበት ቀን ደርሷል። በይ የሚወጣበት ቀን ደርሷል። ድገምልኝ። የሚወጣበት ቀን ደርሷል። ዛሬ የማን ቀን ነው? የኔ ቀን፣ ያንቺ ቀን ነው። የኔ ቀን። እርግጠኛ ነሽ? በእርግጠኝነት። ድንበሯ? አዎ ድንበሯ ስምሽ ነው። አዎ ድንበሯ እስከ ታላቁ ወንዝ አሜን፣ እስከ ኤፍራጥስ ድረስ አሜን፣ ድንበራችሁ ይሰፋል። አጠገብ ያለውን ሰው ጌታ ካንተ ጋር ነው አትፍራ በለው። ትልቁ ክርክርሽ ለልጆችሽ ነው። አዎ የስኬት ቁልፍ፣ የበረከት ቁልፍ፣ የሰላም ቁልፍ ካንቺ ጋር ይወጣል። አሜን። እግዚአብሔር በረከትን አንቺ ቤት አዝዣለሁ። አሜን። ብዙ ነገር ይሞክራሉ ልጆችሽ፣ ነገር ግን ፌል ያደርግባቸዋል፣ ይበላሽባቸዋል። እውነት ነው፣ እውነት ነው። ምስጢሩ ምን እንደሆነ አልገባቸውም። እውነት ነው። አሁን የሚጸልያው ለብሩክ ነው። አዎ ጸልይለት። እሱ እምቢ ብሎታል። ውጪ ሄደ። በ7 ዓመቱ ነው ጌታን ያገኘው። በ7 ዓመቱ። ማን ነው ስሙ? ብሩክ። የተማረበት ወረቀት ላይ ሳይሆን በሌላ ስራ እየሰራ ነው። አዎ አዎ። በአሁን ሰዓት የተማረው ሌላ ነው፣ እየሰራ ያለው ሌላ ነው። ሌላ ነው። እኔ ሁለት ነገር ነው የሚወደው በጣም። ሌሎች ወደ ቤታችሁ ከመጣው ድንገት እንድትጋብዙኝ ነው። ቁርጥና እርጎ ወዳሉ። አሁን ብሩክ ምንድን ነው እየሰራ ያለው? አሁን እርጎ። የማይቀመጡ ሰዎች ደስ ይሉኛል። እንደ ብሩክ አይነት አሜሪካ ዲግሪ ተምሮ አሜሪካ ነው ያልሽ? አዎ ከአሜሪካን ዲግሪ ይዞ መጣ። አገሬ እሰራለሁ ብሎ አልሆነለትም። ቁጭ ከምል ብሎ ደግሞ 6 ኪሎ ዩኒቨርሲቲ ማስተሩን ያዘ። ምንም ስራ የለም። በቃ እግዚአብሔርን አንድ ቀን ያየኛል ብሎ ሲጨንቀው የሆነች ሱቅ ከፍቶ እርጎ መሸጥ ጀመረ። በቃ ዋው! ኢየሱስ ጌታ። እንደ ጳውሎስ አይነት ነው ባይዘው ብሩክ። ጳውሎስ ያን የሚያክል ትልቅ ስም ይዞ ሐዋርያ ጳውሎስ፣ ሐዋርያ ቶፕ ሐዋርያ ወርዶ ግን ጭራሮ ይለቅማል። አንዳንድ ሰው ትልቅ ስም ይዞ ትንሽ ስራ ላይ ሲሰማራ ውርደት ሳይሆን ክብር ነው። ክብር ነው። ኢየሱስ። ብሩክ ፍጻሜውን ያያል። ሳይከብር አይመለስም። የቤተሰቡ ቁልፍ ሁሉ ያለው እሱ እጅ ላይ ነው። አሜን። እግዚአብሔር የሰማዩንም የምድሩንም ከፍቻለሁ አለ። አሜን። ማንም አይቋቋመውም። አሜን። ትንሽ ነገር ውስጥ እግዚአብሔር ትልቅ በረከት ያኖራል። አሜን።